ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ዋሳዬ ደርቤ የሚቀርበው የሚያዝያ 10 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካ አጀንዳዎችን ይዘን ወደ እናንተ መጥተናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ጠለስ ሚዲያን ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ በማድረግ አበረታቱን ብለን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ወደ ዕለቱ አበይት ርዕሶች ከመሸጋገራችን በፊት አጫጭር መረጃዎችን ወደ እናንተ ስናደርስ የአብይ አህመድ ምርጫ በሰላም እንዲጠናቀቅ በመጪው ግንቦት 1 ቀን በአዲስ አበባ ስቴዲየም ሊጸለይለት መሆኑ ተሰምቷል። ከዚህ በፊትም በተመሳሳይ መልኩ ለባህር በሩ ጦርነትና ለምክክር ኮሚሽኑ ስኬት ተጸልዮለትና ምህላም ጭምር ታውጆለት የነበረ ቢሆንም አብይ አህመድ ወደኋላ እያፈገፈገ በመምጣቱ የተነሳ የአሰብ ጉዳይ ሊሳካ አልቻለም። በመሆኑም የሆነ ጊዜ ላይ በአዲስ አበባ መሬት ያስወረራቸው ፓስተር ተብዬው ሰብስበው ወደ አሰብ ሊሄድ ስለሆነ ጸልዩልኝ ብሎ ሲያደክማቸው ከከረመ በኋላ ሄድ እንጂ ተብሎ ሲጠየቅ የኢራንና እስራኤል ጦርነት ሲጀመር ነው ወደ አሰብ የሚዘምተው በማለት መልሶ ነበር። ለምን ተብሎ ሲጠየቅ ደግሞ በኃያላኑ ጀርባ ተጠልዬ ኢሳያስ አፈወርቂን መምታትና የተወሰደውን ባህር በር ማምጣት ስለምፈልግ ነው የሚል ምክንያት አቅርቦ ነበር። ፓስተሮቹም በዚህ ጉዳይ ላይ ጸልየውበት የኢራንና የእስራኤል ጦርነት እንዲጀመር ከተደረገ በኋላ አብይ ሰራዊቱን እየመራ ወደ አሰብ ያመራል ተብሎ ሲጠበቅ በነዳጅና በሆርሙዝ አሳቦ መቀመጥን መረጠ። ከዚህ ባለፈም በባህር በርና በአሰብ ጉዳይ ሲያነባቸው የነበሩ ፓስተሮችን ወደሚመጥነው ጨዋታ አውርዶ የቴዲ አፍሮ ሙዚቃ እንዳይደመጥና መላው ሕዝብ በእኔ ኢንተርቪው እና ንግግር እንዲመሰጥ ጸልዩልኝ ማለቱን በሚገልጽ መልኩ ኦንላይን ወይም ላይቭ ቢጸለይለትም ሀገሬው ይቅርና ፓስተር በማለት የሚጠራቸው ሰዎችም በጠቅላዩ ኢንተርቪው በመመሰጥ ፈንታ ተደብቀው የቴዲ አፍሮን ዘፈን ማድመጥ የመረጡ ይመስል ጸሎቱ ሊሰምር አልቻለም። ከሰሞኑ ደግሞ አብይ አገራዊ ምርጫው እንዲሳካልኝና በምክክር ኮሚሽኑ በኩል አጀንዳዬን አጸድቄ ማሸከም እንዲቻለኝ ጸልዩልኝ በማለቱ የተነሳ ለግንቦት 1 ቀን በስቴዲየም የጸሎት መርሃ ግብር እንደተዘጋጀለት ሰምተናል። ከስቴዲየም ከፍ ብለን ወደ 4 ኪሎ ስናመራ አብይ አህመድ ለወትሮ ሊያድርበት የማይፈልገውን የ4 ኪሎ ቤተ መንግስት ሙሉ በሙሉ ተጠይፎታል ይላል የደረሰን መረጃ። የጭንቀት ስሜት ሲሰማው አዲስ አበባን ጥሎ ወጣ በማለት ቀኑን ማሳለፍ፣ በሚዲያ ብቅ እያለ አልፈራውም የሚል መልእክት ማስተላለፍ፣ ብሎም ቀዳማዊት እመቤቷን ጭምር በማታውቀው ቦታ ሸምቆ ሌሊቱን ያለ እንቅልፍ በማሳለፍ የሚታወቀው ጠቅላይ ሚኒስትር አሁን ላይ ከዚህ የከፋ የስሜት መታወክ ውስጥ እንደሚገኝ የጠለስ ምንጮች ገልጸዋል። ይህ ፍርሃት ደግሞ በዋናነት ሩቅ ያሉ ኃይሎች ተባብረው መጥተው ያስወግዱኛል ከሚል ፍርሃት ሳይሆን ከውስጥ ያሉ ኃይሎች አስረው ይበሉኛል ወይም ያስወግዱኛል ከሚል ስጋት የሚመነጭ በመሆኑ የተነሳ ፍርሃቱንና ጭንቀቱን ለማስታገስ አንዳንድ እርምጃዎችን ጭምር መውሰድ መጀመሩን ምንጮቻችን ጠቁመዋል። ይህ ውስጣዊ ኃይል ደግሞ በዋናነት ከኦሮሚያ የሚነሳ ነው ብሎ በማመኑ የተነሳ መካከለኛና ከፍተኛ አመራሩን የሚያስበረግጉ መረጃዎችን አሽልኮ ወደ ሶሻል ሚዲያ በማውጣት የማስበርገግና የማስደንገጥ ስራ እየሰራ መሆኑም ታውቋል። የሙስና ፋይል የያዘባቸውን የባንክ ትራንዛክሽናቸውን በማውጣት በቶርቸር ዘርፍ ያሰማራቸውን ግፋቸውን የሚያጋልጡ ቪዲዮዎችና ፎቶዎችን እንዲወጡ በማድረግ የማሸማቀቅና የማስጠንቀቅ ስራ መስራት ጀምሯል። ከፍተኛ አመራሮቹን ደግሞ አማኑ ቀን ሙስና መብላታቸውን በከባድ ቅሌት ውስጥ መሳተፋቸውንና የሆነ ወንጀል መፈጸማቸውን የሚያሳዩ ቪዲዮዎችንና ፋይሎችን በዋትሳፕ በደህንነት ሰዎች በኩል እንዲደርሳቸው በማድረግ አርፋችሁ ተቀመጡ እያለ ከማስጠንቀቅ ባለፈ በሴራ ሊሳተፉ ይችላሉ ብሎ በጣም የሚጠረጥራቸውን ደግሞ ይህን ያህል ገንዘብ ካላመጣችሁ ወይንም እንዲህ ካላደረጋችሁ ይህም መረጃ እንለቀዋለን በሚሉ ደህንነቶች በኩል አምሯቸው ከሴራ ወጥቶ በእርሱ የነውር ስራ እንዲጠመድ የማድረግ ስራ እየሰራ መሆኑን ይህም መረጃ ያደረሱን ምንጮች ገልጸዋል። በአንድ በኩል በአማጽያን ቅንጅትና ጥምረት፣ በሌላ በኩል በህዝባዊ እምቢተኝነት፣ በአንድ በኩል በጠባቂዎች የጥይት፣ በሌላ በኩል ደግሞ በተወሰኑ ከፍተኛ አመራሮች ስምምነትና ሴረኝነት ልበላ እችላለሁ በሚል ጭንቀት የሚዋትተው ጠቅላይ ሚኒስትር
በመከላከያ ደህንነቶች በኩል ነውራችሁን አፈርጥላችኋለሁ ከማለት ባለፈ አይናችሁን አፈርጣለሁ ምላሳችሁን እቆርጣለሁ እያለ የራሱን ባለስልጣናት ማስፈራራት እና በፍርሃት ሸብቦ ለመግዛት እየሞከረ ነው። በማስፈራራት በፍርሃት ሸብቦ ለመግዛት እየሞከረ ነው ይላል የደረሰን መረጃ። በአንድ ወቅት ትግረኛና አማርኛ ተናጋሪ የሆኑ ደህንነቶችን እያባረረ በአፋን ኦሮሞ ደህንነቶች እንዲተኩ ያደረገው ጠቅላይ ሚኒስትር ከሰሞኑን ደግሞ አፋን ኦሮሞ ተናጋሪዎቹን በመሸኘት እና በደቡቦች በመተካት መጠመዱን ሰምተናል። ከማንፈቅ በፊት ራሱን የኦሮሞ መሪ አድርጎ የአማራ ብልጽግና ተላላኪዎቹን ከእኔ ጎን በልበ ሙሉነት ተሰልፋችሁ ፋኖን በመዋጋት ፈንታ የውስጥ አርበኛ ሆናችሁ ፋኖ ከቀድሞ የትግራይ አለቆቻችሁ ጋር የሚሰራበትንና በአውደ ውጊያ ድል የሚያስመዘግብበትን ሁኔታ እየፈጠራችሁ ነው በሚል መሰረት አልባ ጥርጣሬ በተናጠልና በጅምላ መዳፌ ላይ ስለሆናችሁ ተሸንፌ ጦሬን ከማውጣቴ በፊት ቀጥፌ እጥላችኋለሁ እያለ ሲያሸማቀቅና ሲያስጠነቅቅ መክረሙን አመራሮቹም ይህን ያለቃቸውን ስጋት ለመቅረፍ ብሎም ዛሬም ለትግራይና ለቲፒኤልኤፍ ያላቸው አመለካከት አለመቀየሩን ለማሳየት ወደ ሚዲያ እየወጡ በመለፈፍ ተጠምደው መሰንበታቸውን ያስታወሱት ምንጮች ከቅርብ ወራት ወዲህ ደግሞ ጠቅላይ ሚኒስትሩ ብሔር የቀየረ ይመስል የኔ የሚላቸውን የወድድ ጓዶችን እበላችኋለሁ ማለት ጀምሯል ይላሉ የመረጃ ምንጮቻችን። የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። ዋና ተጠያቂው በትግራይ ጽንፈኛ ኃይል መቼውንም ቢሆን ምረት እንዳይኖራችሁ። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻናል። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ ነው። ደመነ ካሴ የ4 ኪሎ ቅዠቱን ትቶ አሁን የኢሳያስ ተላላኪ እንዲሆን አስመራ የሆነች ቦታ ሄዶ እንዲሸጎጥ ፕላኔት ሆቴል ሂዶ ከነደብረ ጽዮን ጋር ቁጭ ብሎ እንዲያወራ ደመነንም ደውለለታል። ይሁንና ግን ከሌላው አመራር በተሻለ መልኩ የአብይን ጨካኝነት ብቻ ሳይሆን ፍርሃትና ድክመት ጠንቅቀው የሚያውቁት የኦፒዲዮ ሰዎች ነባዳኖች በሚዲያ እየተገለጹ አቋማቸውን በማሳየትና ተንበርክኮ በመገዛት ፈንታ ውስጡን አጸፋ መስጠት መምረጣቸው ታውቋል። ለምሳሌ ያህል የአምቦ 120 ማፊያ ልክ እንደ ሌሎች አካባቢዎች ሁሉ በአብይ ትዕዛዝ የተመሰረተና ቀስ በቀስ የጎለበተ ቢሆንም አብይ ግን የወደድ አመራሮችን በጥርጣሬ ማየት ብሎም በክልሉ ያለው የመደበኛ አደረጃጀት ቀረቤታው ለክልሉ ባለስልጣናት መሆኑን በመረዳት የዚህም ቡድን ነውር የሚገልጹ ቪዲዮዎችን በማውጣት አደረጃጀቱን መበተንና የሚፈልጋቸውን አመራሮች ማምከን ሲሻ እኒህ አመራሮች ግን ከነጀዋር ጋር በመናበብ አብይ በጠነሰሰው ተንኮል ራሱ የሚመራውን የፌዴራል መንግስት መወንጀል መጀመራቸውን ምንጮቻችን ገልጸዋል። ሌላኛው የያዝነው ርዕስ የምስጢረ ስላሴና የነብዩ ባየ ፍጥጫ ይላል። የምስጢረ ስላሴና የነብዩ ባየ ግብግብ በትናንትናው ዕለት በፋና ከቋንቋ ጋር ተያይዞ ፓርቲዎች ክርክር አካሂደው ነበር። በዚህ ክርክር ላይ በጣም ብዙ አስገራሚ ነገሮች ሲነሱ ተሰምቷል። ከጋዜጠኛው ጨምሮ ሲያነሳቸው የነበሩ ጉዳዮች በእጅጉ አስገራሚዎች ናቸው። አንድ ቋንቋ የአንድ ሀገር የማንነት መገለጫ በመሆኑ ምክንያት ከሚቀመጡት መስፈርቶች አንዱ የአፍ መፍቻ ቋንቋ ተናጋሪዎች ብዛት ነው። ከዚህ አንጻር በ994ቱ የህዝብና ቤት ቆጠራ መሰረት ከጠቅላላው የኢትዮጵያ ህዝብ ውስጥ 33.8 በመቶ ተናጋሪ ያለው የኦሮምኛ ወይም አፋን ኦሮሞ ቋንቋ ነው። የአማርኛ ቋንቋ ተናጋሪ ብዛት 29.3 በመቶ ነው። የሶማሊኛ ቋንቋ ተናጋሪ 6.2 በመቶ ነው። በእናንተ መስፈርት አማርኛ ብሔራዊ ቋንቋ መሆን አይችልም። ጋዜጠኛው ምን ይላል? በቋንቋ ጉዳይ ጋዜጠኛው በ1994 የአፍ መፍቻ ተናጋሪዎች ብዛት አፋን ኦሮሞ 33.8 ነው፣ አማርኛ ግን 29.3 ነው። ስለዚህ ብሔራዊ ቋንቋ ደግሞ ለመምረጥ ዋና መስፈርቱ ነው የሚያገለግለው የአፍ መፍቻ ተናጋሪዎች ቁጥር ነው። ስለዚህ አፋን ኦሮሞ 33.8 አማርኛ 29.3 መሆኑ እየታወቀ ብሔራዊ ቋንቋ መሆን ያለበት የትኛው ነው በማለት ሲጠይቅ
ተሰምቷል። የኢህአፓ ሰዎች የወያኔ ጽናት ስለሆነ አንቀበለውም ብለው ቢያልፉትም ጋዜጠኛው ግን ብሔራዊ ቋንቋ መሆን ያለበት አፋን ኦሮሞ ነው በማለት መልእክት ሲያስተላልፍ ተሰምቷል። ከዚህ ባለፈም ጋዜጠኛው ትግረኛ፣ አፋን ኦሮሞ፣ ሶማሊኛ፣ አፋር የመሳሰሉት ቋንቋዎች ድንበር ተሻጋሪዎች ናቸው፣ አማርኛ ግን ድንበር አይሻገርም። ስለዚህ እነዚህን ድንበር ተሻጋሪ ቋንቋዎች ለምን አትመርጡም በማለትም ሲጠይቅ ነበር። አማርኛ ተናጋሪው ጋዜጠኛ አማርኛ ባይኖር ኖሮ እዛ አዳራሽ ውስጥ ካሉ ሰዎች ጋር የሚግባባበት ቋንቋ ሊኖር አይችልም ነበር እና ድንበር ተሻጋሪ ቋንቋዎች ስላሉ ብሔራዊ ቋንቋ ለምን አይሆኑም በማለት ሲጠይቅ ተሰምቷል። እኛ እኮ አማራንና ኦሮሞን ለማግባባት ነው፣ አማራና ትግሬን ለማግባባት ነው፣ ስለ ብሔራዊ ቋንቋ ነው እያወራን ያለ ነው፣ ስለ ዓለም አቀፍ ቋንቋ አይደለም፣ ጽምዶን ለማግባባት አይደለም በማለት መልሰውለታል። የኢህአፓ ሰዎች ትግራይና ኤርትራን ለማግባባት አይደለም፣ የሶማሌ ሪፑብሊክንና የኢትዮ ሶማሌን ለማግባባት አይደለም፣ ሶማሌን ከአፋር ጋር ከአማራ ጋር ለማግባባት ነው ማለት ሲመልሱ ነበር። ጋዜጠኛው ግን በእነዚህ መስፈርቶች አማርኛን ለማቃለል ጥረት ሲያደርግ ነበር። ድንበር ተሻጋሪ ቋንቋ ለመሆኑን የአፍ መፍቻ ቋንቋ ሲመዘን ሁለተኛ ደረጃ ላይ መቀመጡን ሲገልጽ ነበረ። ያምኖ ግን ስቱዲዮ ውስጥ ያሉት ሰዎች አማርኛ መግባባት የሚችሉ አልነበርም። ነቢዩን ከአብይ ሽመልስን ከዳንኤል ያግባባቸው ቋንቋ አማርኛ ይባላል። ምንም ልታደርገው አትችልም። ይህንን ጀነራል ትሩዝ ልትቀይረው አትችልም። ኦሬዲ አማርኛ ብሔራዊ ቋንቋ ሆኗል። ልታጠፋው በህግም በምንም አስደግፈ ልታጠፋው ብትሞክርም የሚሳካ አይደለም፣ አይሳካም። እና አሁን ላይ ብልጽግና በሚል ፓርቲ ውስጥ የተሰባሰቡት አብዛኞቹ አመራሮች የሚግባቡት በአማርኛ መሆኑ ይታወቃል። ሚስጥረ ምን ብላ ጠየቀች? ሚስጥረ ትናንትናም ወሳኝ ጥያቄዎችን ለብልጽግና ስታቀርብ ተሰምታለች። ትብብር ለኢትዮጵያን ወክላ በትግረኛ ሰላምታ ስታቀርቡ በትግረኛ ተናጋሪዎች ላይ ከዓመታት በፊት እልቂት ያወጃችሁ አትመስሉም። ትግሬን የምትወዱ ተጋሩን የምትወዱ ትመስላላችሁ። ከየት የመጣ ነው ይሄ ድፍረት? በአንድ ወቅት እኮ ቋንቋን መሰረት አድርጋችሁ የትግራይ ህዝብ መጥፋት አለበት የሚል አዋጅ አወጃችሁ ናችሁ እኮ። እና ክርክሩ ሲጀመር በትግረኛ ሰላምታ ማቅረባችሁ በእጅጉ ድፍረታችሁን የሚያሳይ ነው በማለት ጠይቃለች። ሌላው የኢትዮጵያን ሉዓላዊነት ስትደፍሩና ስታስደፍሩ የከረማችሁ ሰዎች ስለ ብሔራዊ ቋንቋ ምናምን ምን የምታውቁት ነገር አለ በማለትም ስትጠይቅ ነበር። አማርኛ ተናጋሪ ማህበረሰብ በቋንቋው እየመረጣችሁ ስትጨፈጭፉ ነበር እና እናንተ ቋንቋን መሰረት አድርጋችሁ ጥቃት ስታደርሱ ካልሆነ በስተቀር ለየትኛውንም ቋንቋ ልትሟገቱ የምትችሉ አይደላችሁም በማለት ስትጠይቅ ነበር። አመሰግናለሁ። ለብልጽግና ነው ጥያቄ ያለኝ። እንደው ዛሬ በትግረኛ ሰላምታ ስታቀርቡ ድፍረታችሁ በጣም አስገርሞኛል። ምክንያቱም በትግረኛ ተናጋሪዎች ላይ እልቂትን ያወጃችሁ አትመስሉም ከጥቂት ዓመታት በፊት። አሁንም ያንን እያረጋችሁ አትመስሉም ዛሬ በትግረኛ ሰላምታ ስታቀርቡና እውነት ይሄንን ድፍረት ከየት ነው ያመጣችሁት እናንተ? ቋንቋን እናንተ በምን መልኩ ነው አክብረን አስከብረናል የምትሉት? ህገ መንግስትንስ በየት በኩል ነው አክብረን አስከብረናል? የሀገሩን ሉዓላዊነት አክብረን አስከብረናል የምትሉት? እናንተ እኮ በተደጋጋሚ የኢትዮጵያ ሉዓላዊነት ጭምር ስትደፍሩና ስታስደፍሩ የነበራችሁ ፓርቲዎች ናችሁና በምን አይነት ሞራል ነው ስለ ቋንቋ የምታወሩት? በትግረኛስ እንደው የማውራት ሞራሉን ከየት አመጣችሁት? ስለ አማርኛ ማንሳት እንችላለን። በዚህ የመረጣችሁ የአማርኛ ተናጋሪን ማህበረሰብ ስታሸማቅቁ የምትሉት እናንተ እንጂ ሌላው ፓርቲ አይደለምና አምባገነን አይደለንም ቋንቋ አንጭንም የምትሉት በቋንቋ ሲያሳድድ የሚውል አካል አንድ ቋንቋ ተከብሮ ኢትዮጵያ የጋራ ብሔራዊ ቋንቋ ይኑራት መባለን እንደ አምባገነንነት የሚያየው በምን መልኩ ነው የሚለውን እንድትመልሱልን እንፈልጋለን። የሚስጥረ ስላሴን ጥያቄ እንደሰማችሁት ነው። ለዚህ ጥያቄ ነብዩ ዋዬ የሰጠው መልስ ግን አራምባና ቆቦ ተብሎም ሊገለጽ የሚችል አይደለም። ምክንያቱም በአራምባና ቆቦ መካከል ራሱ ዝምድና አለ። ጭራሽ ከተጠየቀው ሐሳብ ከተጠየቀው ጥያቄ ርቆ ሲዘበዝብ ነበር። አሁን ግን እንደ ብልጽግና ዛሬ ለመመለስ እጅግ የሚያስቸግር ግራ የተጋባ የነጥብ አቀራረብ ነው የምንሰማው። አሁን እናንተ ነጠላ ትርክትን የምታራምዱ አሃዳዊ ናችሁ ተብላችሁ እንዳትያዙ ህብረ ብሔራዊ ነን ትላላችሁ። ወዲያው መለስ ታደርጉና በትግርኛ ለምን በትግርኛ ቋንቋ እንደው ለይስሙላ ወዘተ የሆነ አንድ ንግግር አለው ቫይራል ለመሆን ይመስለኛል የሚጠቀሙት። እሱን ደግሞ ታረጉና መልሳችሁ ደግሞ አማርኛ ነው የስራ ቋንቋ የምናረገው ትላላችሁ። ለትግራይ ህዝብ ታስብ ከሆነ ለምንድን ነው ቋንቋውን የፌደራል ቋንቋ ማታረጉለት? አሁን በዚህ አንጻር ምላሽ ለመስጠት ራሱ መያዣ መጨበጫ የሌለው ነገር ነው የሚነገረው። ይሄ ጆሮ ገብ ለመሆን
ለጥቂት ቁጭ ብለው ሰዎች ሲያዩ ደስ እንዲላቸው በጣም ይሄ የአርሰናልና የማንቸስተር ጨዋታ አይደለም። ነብዩ ባየን እንደሰማችሁት ነው የሚስጥረ ስላሴን ጥያቄ ግራ የተጋባ በማለት ዝቅ ለማድረግ ሲሞክር ተሰምቷል። የሚስጥረ ቀጥተኛና እውነተኛ ጥያቄ ግራ የተጋባ እና መልስ ለመስጠት የማይመች በማለት ሲጠራው ተሰምቷል። ማደናገርን ከነሙሉ ክብሩ የነብዩ ባየ ንግግር ውስጥ ታገኙታላችሁ። የብልጽግናን የማደናገር ዘይቤ የተጠየቀውን ትቶ ያልተጠየቀውን መዘብዘብ በነብዩ ባየ ንግግር ውስጥ ይታያል። ቫይራል መሆን ፈልጋችሁ ነው፣ ጆሮ ገብ ለመሆን ነው፣ ህዝብ ለማስደሰት ነው በማለት ለማሸማቀቅ ሲሞክር ትሰሙታላችሁ። ያውቃሉ እኮ ብልጽግናዎች ህዝብን የሚያስደስተው ሐሳብ የቱ እንደሆነ ያውቃሉ። ቫይራል የሚወጣው ሐሳብ የቱ እንደሆነ ያውቃሉ። አንድ ሐሳብ እኮ ዝም ብሎ ቫይራል ሊወጣ አይችልም። የቴዲ አፍሮ ሙዚቃ ዳስጣል የሚለው ቫይራል የሆነበት ምክንያት ከሌሎች ሙዚቃዎቹ በላይ ተደማጭ የሆነበት ምክንያት በዓለም የሙዚቃ ቻርት አንደኛ ደረጃ ላይ ሊቀመጥ የቻለበት ምክንያት የህዝቡን ብሶት በውስጡ በመያዙ ነው። ዜማው የተለየ ስለሆነ አይደለም። ከዛ በላይ የሚጣፍጥ ዜማ ያላቸው ሙዚቃዎች አሉ እዛ ውስጥ አጫዋታቸው የተሻሉ አሉ። ግን የያዘው ኮንሴፕት ደግሞ በጣም ወሳኝ በመሆኑ የተነሳ ቫይራል መውጣት ችሏል። ስለዚህ ነብዩ ባየ ወይ አንተ ንግግር ቫይራል ሊወጣ አይችልም። ቫይራል ቢወጣ ደግሞ ባለታዊ መልኩ ነው ቫይራል የሚወጣው። በውዳሴ በሙገሳ ሊሆን አይችልም። ህዝብ ሊያዋድሰው የሚችል ንግግር ልትናገር አትችልም። ባለፈው ቴዲ አፍሮን በተመለከተ ባስተላለፍከው ሐሳብ ቫይራል ወጥተ ነበር። ያ ይጠቅምሃል ወይ? ወደፊት የምናየው ይሆናል። ይህም በተመለከተ ካሳ አንበሳው እንደ ነብዩ ባየ ያሉ ሰዎች አሁን ላይ ብልጽግና ውስጥ ገብተው የሚሄዱበትን አካሄድ በተመለከተ የሚከተለውን ወሳኝ መልእክት አስተላልፏል። ሐመርሃ ወይም ዳንኤል ክብረት ማለት ነው፣ ብርሃኑ ነጋ ወይም ላፎንቴን ይለዋል፣ ዳኛቸው አሰፋ፣ ነብዩ ባየ፣ የስምረት ባለንብረት ጌታቸው ረዳ፣ ግሩም ጫላ፣ ግርማ ሰይፉ፣ ካሙዙንም ጨምሩት፣ ከግርማ ለየውም ሌሎቹንም አካቷቸዋል። ኢትዮጵያ ውስጥ የህልውና ትግል እያደረገ ያለ ብቸኛው ቡድን ከላይ የተጠቀሰው ቡድን ነው አለ። የህልውና ትግል እያደረገ ያለው ቡድን ከላይ የተጠቀሰው ቡድን ነው፣ ሌላ የለም። ያላቸውን በሙሉ ቁማር ውስጥ መድበዋል፣ ብልጽግና ጋር ማለት ነው። ሙያቸውን፣ ስራቸውን፣ የፖለቲካ ህይወታቸውን፣ ማህበራዊ ግንኙነታቸውን ኤቭሪቲንግ ኢዝ አት ስቴክ። ያላቸው ብቸኛ አማራጭ ይህን ስርዓት በጥፍራቸውና በጥርሳቸው ማቆየት ብቻ ነው። ለምን? ያላቸውን ነገር በሙሉ ስለመደቡ። ሐመርሃ ክብረትን በምሳሌ ውሰዱ አለ። የስራ ሲገረሰስ እንደ በፊቱ ቤተክርስቲያን እየሰበከ መኖር ይችላል። ተረት ቢያሳትም የሚያነብለት ሰው ያገኛል። ከሐመርሃ ጋር መታየት የሚፈልግ ሰው ይኖራል። ይህ እንግዲህ ህግ ፊት ቀርቦ የሚጠብቀው ቅጣት ሳንጨምር ነው። ሌሎቹም የተለየ ጣፈንታ አይጠብቃቸውም። ይህ ስርዓት ከቁጥጥር ውጭ ባልወጣ መንገድ መሪ ባለው ትግል እንዲወገድ ከማንም በላይ መጸለይ ያለባቸው ከላይ የተጠቀሱ ሰዎችና ምስሎቻቸው ናቸው። ካልሆነ ሊከሰት የሚችለው ነገር ለማሰብ ጭምር ይከብዳል አለ ካሳ አንበሳው። ካሊጉላ በመጨረሻ ሰዓት ብቻችንን ጥሎን አይጠፋም ብሎ የሚያስብ ሰው ከመካከላቸው ካለ እሱ ድውይ ነው። ለለማና ገቢ ያልሆነ ሰው ለአንተ ሲሆን ታየኝ እኮ ይላል። ሰርጸ ፍሬ ስብሐትን ተመልከት። ሰርጸ የወመዘክር ዳይሬክተር ነው። ስልጣን የሰጠው ካሊጉላ ነው። የሚወደውና የሚችለውን ስራ አግኝቷል። ሰርጸ ፍሬ ስብሐት ሹመት አግኝቻለሁ ብሎ ግን ወደፊቱን ቁማራ ሊያሳዝም በጣም ብለሰው ነው። ከካሊጉላ ጋር መስራትና ለካሊጉላ መስራት የተለያዩ ነገሮች ናቸው የምለው ለዚህ ነው በማለት ካሳ አንበሳ የነ ነብዩ ባየን አካሄድ ገልጾታል። እነ ነብዩ ባየ፣ እነ ዳንኤል ክብረት፣ እነ ግርማ ሰይፉ፣ እነ ግሩም ጫላ የመሳሰሉ ሰዎች ህልውናቸው ያለው በብልጽግና መዳፍ ላይ ነው። ሁሉ ነገራቸውን ስለመደቡ፣ ሁሉ ነገራቸውን ክብራቸውን ወሩረው ህዝብ ላይ ስለዘመቱ፣ ስለዚህ ብልጽግና በወረደ ቅጽበት ህይወታቸውን ያጣሉ። የዚህ ምድር የዚህ ዓለም ኑሯቸው ይቋጫል እና አብይ አህመድ ከስልጣን እንዳይወርድ በጥፍራቸውም በጥርሳቸውም ቲፎዞ ነው የተከሰቱት። ስለዛ ነው እና የነብዩ ባየን መልስ ግን እንደሰማችሁት ነው። ግራ የተጋባ ንግግር እያደረገ ጥያቄውን ሲያንቋሽሸው ትሰማላችሁ። ቀጥተኛ እና እውነተኛ ጥያቄውን የሚስጥረን ቀጥተኛና እውነተኛ ጥያቄ ቫይራል መሆን ፈልጋችሁ ጆሮ ገብ ለመሆን ህዝብ ለማስደሰት አስባችሁ የሰነዘራችሁት ነው ይላል። ለምንድን ነው ለኦሮሞ ለትግራይ ካሰባችሁ ቋንቋቸውን የስራ ቋንቋ የማታደርጉት በማለት ሲያወራ ትሰሙታላችሁ። መንግስቱ ነው አለ እንዴ? ስራ ቋንቋ ብሔራዊ ቋንቋም ለማድረግ መንግስት መሆን ይጠይቃል። ስለዚህ ለኦሮሞ ካሰባችሁ አፋን ኦሮሞ ለምንድን ነው የስራ ቋንቋ የማታደርጉለት ምናምን እያለ ሲጠይቅ ነበር። እሷ የጠየቀችው ጥያቄ ሌላ ነው። ወደ ውይይት ስንገባ በትግረኛ ሰላምታ ሰጣችሁ፣
እናንተ እኮ በአንድ ወቅት ትግረኛ ተናጋሪዎችን እንዳለ ድምጥማጣቸው መጥፋት አለባችሁ ብላችሁ ቋንቋን መሰረት አድርጋችሁ ስታጠፉ የነበራችሁ ናቸው። አማርኛም ቢሆን አማርኛ ተናጋሪዎችን በተለያዩ ቦታዎች ላይ በቋንቋቸው በዛያቸው ያስገድላችሁ ነው በማለት ነው የጠየቀችው። እችን ጥያቄ በመመለስ ፈንታ ግን መያዣ መጨበጫ የሌለው ጥያቄ በማለት ሲያቃልለው ተሰምቷል። ፖሊሲ የላችሁም ተባል ለምንድን ነው ማታረቡት እያለ ሲወራጭ ተሰሙታላችሁ። ፖሊሲ የላችሁም ብላ ግን አልጠየቀችም። በተረፈ እነ ነብዩ ባየ በዚህ ልክ የሚያቀበዘብዛቸው በዚህ ልክ ስሜታዊ ያደረጋቸው በዚህ ልክ ከወደድ በላይ ወደድ እንዲሆኑ ያደረጋቸው ለስርዓቱ ቀጣይነት እስከ መጨረሻው ድረስ እየታገሉ የሚገኙት ሁሉ ነገራቸውን ያስያዙ በመሆናቸው የተነሳ ነው። ይህ ስርዓት ከወረደ ኢትዮጵያውያን ጋር ቁጭ ብሎ ቡና መጠጣት ማኪያቶ መጠጣት እንኳን እርም ሆኖ እንደሚቀር ስለተገነዘቡ ነው ማለት እወዳለሁ። ሌላው ጋዜጠኛው ላነሳው ጥያቄ ማለት ነው 33.8 በመቶ አፋን ኦሮሞ 29.3 በመቶ ግን አማርኛ ነው እንደ መጀመሪያ አፍ መፍቻ ቋንቋ በማለት የሌለ ቁጥር ሲናገር ተሰምቷል። ይሄ ከሀቅ የራቀ ነው። በ1994 በተደረገው ጥናት እንደዛ ተብሎ ቢገለጽም በእርግጠኝነት ግን ጥናት ቢደረግ ቁጥር አንድ በአፍ መፍቻ ቋንቋም በኢትዮጵያ ደረጃ በመነገርም አማርኛ ጋር ሊወዳደር የሚችል ቋንቋ ሊኖር አይችልም። አዲስ አበባ ግባ 10 ሚሊዮን ይደርሳል ህዝቡ። ያ ህዝብ በአጠቃላይ የአፍ መፍቻ ቋንቋው አማርኛ ይባላል። አዲስ አበባ ላይ ያለ 10 ሚሊዮን ህዝብ የአፍ መፍቻ ቋንቋው አማርኛ ይባላል። አማራ ክልል ስትመጣ ሙሉ ክልሉ የአፍ መፍቻ ቋንቋው እንደዚሁ አማርኛ መሆኑ የሚዘነጋ አይደለም። እዛ ውስጥ እየመጣ ቅማንት አገው ብትል ከአማራ ጋር ስታወዳድራቸው ይምንት ናቸው። ከሚሴ ብትመጣ የኦሮሞ ልዩ ዞን ብትመጣ 1% ነው ከአማራ ክልል ጋር ስታወዳድር። ከደቡብ ወሎ ጋር ስታወዳድረው 1% ነው። በተረፈ ለጋዜጠኛው ማምታቻ ሰለሞን ሹምዬ ድሮ መልስ ሰጥቶ ነበረ። ሰለሞን ሹምዬ ዛሬ ላይ ድምፁን ሳያጠፋ አቋሙን ቀይሮ የሚሆን ምንም ይሁን ባይታወቅም በአንድ ወቅት ግን እንደዚህ የሚል ማብራሪያ ሰጥቶ ነበር። ኢትዮጵያ ውስጥ ካሉት ማህበረሰቦች በቁጥር ሁለተኛ ነኝ ብሎ ተቀብሏል። ምንም በሌለ ስታቲስቲክስ ባልተቆጠረ ስለ ቋንቋ ከሆነ እኮ የምታወራው ድፍን ኢትዮጵያ አማርኛ ያወራል። እንዴት ነው ሁለተኛ የሚሆነው? አማራነት ምንድን ነው ብለህ ነው የምታስበው? አማራነት በሲሪንጅ ነው እንዴ ተከፋፈልከው? ቋንቋ ይዘህ አይደለ እንዴ ኦሮሞ፣ አማራ፣ ትግራይ ምናምን የምትል ያለው? ወለጋ ያለ አማራና አርሲ ያለ ማነው? ወለጋ ያለ ኦሮሞና አርሲ ያለ ኦሮሞ ይመሳሰላል እንዴ? እነሱን አንድ አድርገህ ግን የተለያየ ቦታ ያለውን አማራ የተለያየ አድርገህ ለማሰብ ምንድነው ምክንያትህ? ምንድነው መነሻ? ቋንቋ ከሆነ መሰረቱ ስለ ካልቸር ከሆነ የምናወራው ነገርኩ። ሁሉም ኦሮሞ አንድ አይነት ባህል የለው፣ ሁሉም አማራም አንድ አይነት ባህል የለው። ቋንቋ በቃ በዋናነት የፈለከው ሌላ ነገር ብታወራ በዋናነት ቋንቋ ነው የማንነት መስፈርት ተደርጎ እዚህ ሀገር እየተወሰደ ያለው። ቋንቋህን የሚናገር አማራ ክልል ያለ ብቻ ነው እንዴ? ወር አዲስ አበባ የሚኖር ብቻ ነው እንዴ? በክልል ደረጃ እንኳን አማርኛ ቋንቋን የሥራ ቋንቋቸው ያደረጉ ስንት ክልሎች ነው ያሉት? ለምን አትቆጥራቸው? ለምን አማራ አድርገህ አትቆጥራቸው? ኢህአዴግን ትጠላለህ፣ ህገ መንግስት ትጠላለህ። ህገ መንግስት የሰጠህንና ኢህአዴግ የሰጠህን ክልል ከዛ ደግሞ ላለመውጣት ትታጠራለህ፣ ትጠባለህ። ሌላኛው ርዕሳችን ከሰሞኑን እንግዲህ አርቲስት ቴዲ አፍሮ በሙዚቃው ተቃውሞውን የገለጸበትን ጉዳይ አርበኛው ከዓመታት በፊት ተናግሮን ነበር። ራስ አርበኛ ዘመነ ካሴ ከዓመታት በፊት የተናገረውን ነገር ነው ቴዲ አፍሮ በሙዚቃው ውስጥ አካቶ ያመጣው። ማነው የበላይ ዘለቀን ልጆች ይላል አርበኛ ዘመነ ካሴ። ማነው የበላይ ዘለቀን ልጆች? ማነው የንጉስ ሚካኤልን ልጆች? ማነው የመይሳውን ልጆች? ማነው የምኒልክን ልጆች? ስለ ሀገራዊ ፍቅር ሊነግራቸው የሚችል የቱ ነው ስለ ኢትዮጵያዊነት ሊያስተምረን የሚደፈር በማለት ጠይቆ ነበር። ለካ ማነው የበላይ ዘለቀን ልጅ ስለ ኢትዮጵያዊነት ደፍሮ የማስተማር የሞራል ልዕልና ያለው? ማነው የንጉስ ሚካኤልን የመይሳው ካሳ የምኒልክ ልጅ ስለ ኢትዮጵያዊነት ደፍሮ የመስበክ ሞራል ያለው? ማንኛውም ማህበረሰብ በዚህ ፕላኔት ለምኖ ለምን
በፍጹም አርበኛው ልክ ብሏል። እኛ አማራዎች ኢትዮጵያን ሀገራችን ብቻ ሳይሆን ሃይማኖታችንና ማንነታችን አድርገን በመኖራችን የተነሳ ከውጭ ኃይሎች ባለፈ እንደ ሀገር ስልጣን በያዙ ኃይሎች ዋጋ ስንከፍል መኖራችንን እኛ ሳንሆን ብሔር ብሔረሰቦች ይመሰክራሉ። እኛ ሳንሆን ብሔር ብሔረሰቦች ይመሰክራሉ። አገራችንን በመውደዳችን የተነሳ ምን ያህል ጥላቻ እንዳተረፍን፣ አገር በማትረፋችን የተነሳ ምን ያህል ስንጨፈጨፍ እንደኖርን ብሔር ብሔረሰቦችም ጭምር ይመሰክራሉ። እናት አባቶቻችን ከሌሎች ኢትዮጵያውያን ጋር ከፊት ነው ሕይወታቸውን መገበራቸውን የአድዋ ተራሮች የሚሆን የምጽዋ ባህር፣ የካራማራ ተራራ የሚሆን የኦጋዴን አሸዋማ ሜዳዎች፣ የባድሜ መሬት የሚሆን የዛላምበሳ ሸንተረር ምስክር ነው። በአሁኑ ሰዓት ማምራበትም ልናፍርበት አንችልም። ይናቅ ከዚህ ባለፈ ግን አሁን ላይ ከየትኛውም ኢትዮጵያዊ የሚበልጥ ሀገራዊ ፍቅር አለ ብለን ልንናገር አንችልም። አሁን ላይ ለኢትዮጵያ ያላችሁን ፍቅር ግለጹ ብትባሉ ምን ትላላችሁ ተብለን ብንጠየቅ እንደ ኦሮሞ፣ እንደ ትግሬ፣ እንደ አፋር፣ እንደ ሶማሌ፣ እንደ ከምባታ ነው የምንወዳት ማለት እንመልሳለን። ከየትኛውም ብሔር ብሔረሰብ በላይ ለኢትዮጵያ ፍቅር አለ ብለን ልንማር አንችልም። ሀገራችንን እንድንጠላ ተፈልጎ በተደረገብን ግፍ ልክ የዚች ሀገር ነገር አክትፍ ለማለት ባንወድም የቀድሞ ፍቅራችንን ግን ተነጥቀናል። ስለ ሀገር ፍቅር እንደ አብይ አህመድ ያለ ሀገር አፍራሽ፣ እንደ ደህና የተከበረ ያለ አፋሽ አጎንባሽ፣ እንደ ሽመልስ አብዲሳ ያለ ጅምላ ጨራሽ ሊያስተምሩ ባይችሉም ከሌሎች የተለየ ሀገራዊ ፍቅር አለ ብለን ግን መናገር አንችልም። በተረፈ ግን ከሰሞኑን ቴዲ አፍሮ ወግድ አጠየቀኝ ማንነቴን ምጥ አታስተምርም ልጅ እናቷን በማለት የገለጸውን ነገር አርበኛ ዘመነ ካሴ ከዚህ በፊት አንስቶት ነበር የሚል ቪዲዮ ደርሶኝ እሱን ወደ እናንተ ማድረስ ወደድኩ። በተረፈ ግን የአማራ ብሔርተኝነት በዘፈን የሚፈርስበት በዘፈን የሚናድበት ጊዜ አውቅቷል። ጌታዬ በጥቃት የተፈጠረ ጉዳይ በዘፈን ስንኝ ልትበትነው አትችልም። ሰሞኑን ዳስጣል የሚለው ሙዚቃ የተወደደው ሌላ ኢትዮጵያዊነትን ስላቀነቀነ አይደለም። የተወደደው እዛ ውስጥ እውነታዎችን ስለያዘ ነው። አገዛዙንም በሚገባው ቋንቋ ስለገለጸው ነው። በአዲስ አበባ ያለውን ሁኔታም በግልጽ ስለተናገረ ነው። ከዛ ውጭ ግን አሁን ላይ ስለ ኢትዮጵያ የፈለገ ዜማ ሲቀነቀም ቢሰማ እናቴ በሚገርም ጉሮሮ ተንቆረቆረች ብሎ እንባውን የሚያንጠባጥብ አማራ ሊኖር አይችልም። በተረፈ አዳዲስ ነገሮች እየተሰሙ ይገኛሉ። መሰረት ሚዲያ ትናንት አንድ ዘገባ አውጥቷል። የቴዲ አፍሮ ሙዚቃ ሲያዳምጡ የተገኙ የአዲስ አበባ ልጆች እየታፈሱ ይገኛሉ። በጅምላ እንደ ጉድ እየታፈሰ ይገኛል። አጋጣሚውን በመጠቀም የቴዲን ሙዚቃ ሞባይላቸው ውስጥ ጋላሪያቸው ውስጥ ያስቀመጡ በሙሉ እየታፈሱ ነው ይላል የደረሰ መረጃ። ስልክ እየቀሙ ነው፣ እያፈኑ ነው። ይህንንም መሰረት ሚዲያ በትናንትናው ዕለት ለጥፎታል። እንግዲህ የብልጽግና ካድሬዎች ጽዮን ሙሽራ የሚለው ዘፈን በአዲስ አበባ ለተሰራው የኮሪደር ልማት የተዘፈነ ነው በማለት ሰሞኑን ራሳቸውን ለመሸወድ ሲሞክሩ ነበር። ግን ደጋግመው ሲያዳምጡት ያ ማብራሪያቸው ለራሳቸውም ጭምር አልጣማቸውም መሰለኝ። አሁን ላይ የቴዲ አፍሮ ሙዚቃ ያዳመጡትን እያፈኑ እና እያጋዙ እንደሚገኙ መሰረት ሚዲያ ዘግቧል። በነ ኢቲቪ የቴዎድሮስ ካሳው ሙዚቃ እንዳይተላለፍ ትዕዛዝ ወርዷል ይላል የደረሰን መረጃ። ማንሲያቸው አሁን ኢቲቪን የሚከታተል ህዝብ አለ እንዴ? ኢቲቪ ፋናን የሚከታተል ዋልታን የሚከታተል ህዝብ አለ እንዴ? እንደዛ ቢኖርማ የአብይ አህመድ ኢንተርቪው ይታይ ነበር። 2 ሰው 3 ሰው እያየው እኮ ነው። ከፍ ሲል 4000 5000 ሰው ነው እያየ ያለው። ስለዚህ ህዝብም ሲጀመር እነዚህ ሚዲያዎች ያያል ማለት አይቻልም። የኦሮሞ አርቲስቶች መልስ እንዲመልሱና ኦሮሞን እንዲቀሰቅሱ ትዕዛዝ ወርዷል። አፍሮ ህዝብን ዘልፏል፣ መሪዎችን ነክቷል፣ ስለዚህ አጸፋ ስጥ የሚል ትዕዛዝ ወርዶ አማተር ሁሉ በየመንደሩ ግጥም እየተበተበ መሆኑን የደረሰ መረጃ ያመለክታል። አንድ ሲንግልም ተለቋል። መንግስታችን ተነካ የሚሉ ወጣቶች እነዚሁ አቀንቅነው ዘፈን ይዘው መጥተዋል። በርገር የሚያበላህም መንግስት ባጭር ጊዜ እንዴት በዚህ ደረጃ ተሰርበዋለህ በሚል በቁጭታቸውን ይዘው መጥተዋል። ለምን አፋር፣ አማራ፣ ትግራይ አትሰምቱም ወገኖቼ? ወደዛ ለምን ብቅ አትሉም? መንግስታችን ተነካ የምትሉ ወጣቶች ወደዛ ብቅ በሉ። ከክራርም አልፎ በክላሽ እየተከካ እኮ ነው። በዚህ መልኩ ልትታደጉት በፍጹም አትችሉም። አብረህ ታርፋታለህ እንጂ በፍጹም አትችሉም። እንኳን በኦሮሞ ህዝብ ላይ እንደዚህ አይነት ግፍ እየፈጸመ
ሰሞኑን ጀዋር መሐመድ ገጽ ላይ የሚወጣውን ነገር እያያችሁ ነው። ኦህዴድ ለሁለት ሲሰነጠቅ እርስ በርሱ የሰራውን ግፍ እያወጣ ይገኛል። አባቴ እያወጣ ይገኛል። አብዛኛው ቪዲዮዎች እንዲወጡ እየተደረጉ ያሉት በአብይ ነው። ግን ደግሞ የኦህዴድ ባለስልጣናትም ከነጀዋር ጋር በመናበብ ወደ ፌዴራል እየወረወሩት ይገኛሉ እና በኦሮሞ ህዝብም ላይ እንደዚህ አይነት ግፍ የሚፈጽም አማራ ክልል ገብቶ በጀት በድሮን 24/7 የሚደበድብ አገዛዝ መንግስት የተነካ ምናምን ብለህ ተወራይተህ ልትታደገው ይናፍቃል። በክራር ተነካ ብለህ ነው እንዲህ አንተ የሚከነክነህ። ወደ አማራ ክልል ብቅ ብትል፣ ወደ አፋር ብቅ ብትል በክላሽ ብዙ ነገር እያስተናገደ መሆኑን ትረዳለህ። ስለዚህ አብይ አህመድ መንግስታችን ተነካ፣ ህዝባችን እንደዚህ ተባለ ምናምን የሚል ግጥም ይዘው የኦሮሞ አርቲስቶች ወደ ሚዲያ እንዲመጡ ትዕዛዝ ማውረዱን የደረሰ መረጃ ያመለክታል። ሌላው የጌትሽ ማሞን ቃለ መጠይቅ ነው። ጌትሽ ማሞ የሚገርም ቃለ መጠይቅ አድርጓል። አብይ የሚባል እኩይ የሆነ ፍጥረት በማወቄ እጸጸታለሁ ብሏል። የሚጸጽተኝ አብይ አህመድን ማወቄ ነው። ድምፃዊ ጌትሽ ማሞ ስለ ቴዲ አፍሮ የኢትዮሪካ አልበምና ስለ ሀገራችን ወቅታዊ ሁኔታ የተናገረው ልብ የሚነካ እውነት ብዙዎችን እያነጋገረ ይገኛል። ጌትሽ በቅርቡ በሰጠው ቃለ መጠይቅ ቴዲ አፍሮን የታመቀውን የህዝብ ብሶት የተነፈሰና ለኢትዮጵያ ህዝብ ሲል ራሱን አሳልፎ የሰጠ እውነተኛ ጀግና በማለት አንቆለባብሶታል። በተለይ ደግሞ ዳስጣር የተሰኘውን ዘፈን በአዲስ አበባ ከተማና በመላው ሀገሪቱ እየደረሰ ያለውን መከራ፣ የታሪክ መጥፋትና የህዝብ እንግልት ቁልጭ አድርጎ የሚያሳይ እንደሆነ አስረድቷል። በቆይታው በጣም ስሜት የሚነካው ክፍል ደግሞ ጌትሽ ከጠቅላይ ሚኒስትር አብይ አህመድ ጋር ስለነበረው ትውውቅ ያነሳው ሀሳብ ነው። የሚጸጽተኝ ስሜ ከእሱ ጋር መነሳቱና እሱ ማወቄ ነው በማለት አሁን በህዝቡ ላይ እያደረሰ ያለው ግፍ ከምንም በላይ እንደሚያሳዝነው ተናግሯል። ከዚህ ባለፈም ካሙዙን በተመለከተ ምክር ቤት ማስገባት ያስፈለገው የደቡብን ወጣት ወታደር ለማድረግ ታስቦ ነው በማለት እቅጩን ተናግሯል። እነ ካሙዙን ወደ ምክር ቤት በማስገባት እነ ካሙዙ ነገ መንግስታችን ተነካ እያሉ የደቡብ ወጣት እንዲዘምት እንዲያደርጉለት አቅዶ ነው። በተረፈ በጣም የዋሰው ነበረ። ዛሬ መጥቶ የሚናገራቸው ነገሮች በሙሉ እንዲበል እየተባለ እየተሰጠው ይመስለኛል በማለት ጌትሽ ማሞ እቅጩን ተናግሯል። መጠራቱ ነው የሚጸጽተኝ። ንገረኝ ካልከኝ ማለት እኔ የሚጸጽተኝ እሱን በማወቅ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ። ባይሆን ደስ ያው ተፈጥሬበታለሁ። አሁን ቴዲ ባወጣውም ኢትዮሪካ አልበም ላይ በጣም ሰምቼዋለሁ ጊዜ ወስጄ ማለት በቃ በደንብ ነው የተነፈስኩት። የውስጤን ነው ያደረገለው የሰራው። እንግዲህ ያው ቴዲ አፍሮ የአሁን ልጅ አይደለም፣ የቀደመ ነው፣ ከእድሜው በላይ የቀደመ ነው። በጥበቡ የሚገርም ነገር ነው፣ በቃ የሚገርም ነገር ነው። በተለይ ዳስጣል የሚለው ዘፈን ላይ ብዙ ነገሮችን ጽፏል። በዝምታ የተቀመጠ ህዝብ ቀስ በቀስ እየተበላ እያለቀ እንደሆነ ስለ አዲስ አበባ ጉዳይ እውነት የአዲስ አበባ ነገር እንትን ይላል። አሁን ለምሳሌ ልንገርህ፣ እኔ አዲስ አበባ ልጅ ነኝ። 4 ኪሎ ነው ተወልጄ ያደኩት። ለምን ለማ ለምን እንትን ሆነ ምናምን ሳይሆን ግን የዛ ግፍ የተደረገበት ህዝቡ ላይ በጣም ብዙ ደስ የማይል ነገሮች ነው የተደረጉት። ቴዲ አፍሮ ሁሉ ነገር ነው የገለጸው። ምን ብዬ ልንገርህ ከምነግርህ በላይ ማለት ቴዲ አሁን እንትን ያደረገው ምን መሰለህ፣ የጠቅላላ የኢትዮጵያ ህዝብን ድምፅ ነው ያሰማው። ይሄኛው ዘፈን በጣም ብዙ ነገር አለው፣ ብዙ ነገር አለው። ከዚህ በፊት ይቅር እንባባል ምናምን የሚል ነገር ነው የሚለው። በሰንደቋን ከፍ እናድርግ ምናምን ነው። ቢያንስ በይቅርታ የሚሸነፍ ነገር አለ ማለት ነው። ዛሬ ግን ሀገር ሞታለች እያለ ነው። በዝምታችን ሀገራችን እየፈረሰች ነው። በዝምታችን በየማይሆን ነገር ውስጥ ሀገራችን እየገባች ነው። ዝምታ አይበጅም እያለ ነው እና በጣም ከባድ ነገር ነው። እኔ በጣም ለሱ ያለኝ ክብር ትልቅ ነው። ካሙዙን ምክር ቤት ታስገባ ከሆነ እኮ አለቀ። ካሙዙን ሲጀመር እንደዚህ ሰውንም የማሸማቀቅ አይምሮ ምናምን ያለው ልጅ አለ፣ ሌላ ልጅ ነው። ካሙዙ የተፈለገበት ብቻ ምክንያት የደቡብ ወጣቶችን ወታደር ለማድረግ ነው፣ ሌላ ነገር አይደለም። ምንም ሌላ ነገር አይደለም። ኪሎ ልጅ መሆኑን ገልጾ በአዲስ አበባ የሚፈጸመውን ግፍ ከመጠን በላይ እንደሚያውቅና በዛም ነገር እንደሚቆጭ ጌትሽ ማሞ ተናግሯል። በተረፈ ሰሞኑን ሲጸልይ የታየ ፓስተር ነበረ። እባክህ ዘፈን እንዳይደመጥ አድርግልን ጌታ ሆይ እያለ ሲጸልይ የነበረ ፓስተር ነበር። ከዛ በፊት ምን እያለ ሲጸልይ ነበር የሚለውን እስኪ አይተን እንመለስ። ቤተ መንግስቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳለች። በቅርብ ጊዜ ኦልሬዲ የጫካ ፕሮጀክት አልቋል አይደለም? አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። የ4 ኪሎ ዘንዶ፣ ህዝብ የሚያባላ ዘንዶ፣ የሚያፋስስ ዘንዶ 4 ኪሎ ላይ ለዘመናት የነገሰ እግዚአብሔር ገደልኩት አለኝ። የማንሰራራት ዘመን። የኢትዮጵያ ትንሣኤ የሚጀምረው በአዲሱ ቤተ መንግስት ውስጥ ነው።
እንደሰማችሁት ነው። መሬት ለመሬት እየተንከባለለ የሚናገረውን ነገር እንደሰማችሁት ነው። አብይ አህመድ በእነዚህ አይነት ጠሾች ነው ተከቦ ያለው። በ2000 ምናምን የኢትዮጵያ ኢኮኖሚ ከአፍሪካ አንደኛ ደረጃ ይሆናል ይሉታል። እነሱ ናቸው እኮ የሚነግሩት። ይመጣና ያንን ቃል ሚዲያ ላይ አነብድቦ ይመለሳል። በ2030 ሲሉት በ2030 ይላል፣ በ2040 ሲሉት በ2040 ይላል። የሚመራው በእነዚህ ነው። ኢትዮጵያ እየተመራች ያለችው በእነዚህ ነው። ከአብይ ጀርባ ያሉት አማካሪዎቹ አይደሉም። ከአብይ ጀርባ ያሉት የእነዚህ ፓስተሮች ንግርትና ትንቢት ነው። በተረፈ አሁን ላይ በጣም አስከፊ በሆነ መልኩ ፕሮቴስታንትን ፖለቲሳይዝ የማድረግ ስራ እየተሰራ ይገኛል። ለትግራይም ጦርነት እንጸልያለን ተብሏል። አሁን ግንቦት 1 ቀን ወራባውት ዘአማራ ለአማራ ጦርነት አይጸልይለትም እንዴ? በእናንተ ጸሎት አሁን ላይ የሚከሽፍ ነገር ሊኖር አይችልም። ኦሬዲ ግፉ ሞልቷል። የግፍ ጽዋው ሞልቷል። ኢትዮጵያውያን የዚህን አገዛዝ ክፋት ተረድተዋል። በኢትዮጵያውያን ስንፍና እንጂ የሰማይ አምላክማ የአገዛዝ በሚሰራው ስራ ካዘነ ቆይቷል። ስንት ንጹሃን በየቦታው እያረገፈ በደማቸው ምድሪቱን ሲያጠጣ ተመልክቷል። ስለዚህ በእናንተ የይስሙላ ጸሎት የሚሸነገል አምላክ ሊኖር አይችልም። በተረፈ ግን ዛሬ መጥተው የሚቀላምዱ ፓስተሮች ትናንትናንትን ወዳም እንደው በክብር እንኳ በስነ ስርዓት ተቀምጠው ቢጸልዩ ምን አለበት? መሬት ለመሬት እየተንደባለለ ያልሆነ ቃል ሲያወጣ እንደነበረ የሚዘነጋ አይደለም። በተረፈ የዛሬ ፕሮግራማችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች ማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። በተለይ ደግሞ ሰብስክራይብ ሳታደርጉ አትልጡ እንላለን። እናመሰግናለን።